መንግስት የአርሶ አደሩን የምግብ ዋስትና ለማረጋገጥ የተለያዩ ፕሮግራሞችና ኢኒሼቲቮችን ቀርጾ ተግባራዊ እንቅስቃሴ ከጀመረ ቆይቷል። በስልጤ ዞንም የአርሶ አደሩን የምግብ ዋስትና ለማረጋገጥ በየአካባቢው ያሉ አማራጮችን በመጠቀም በአመት አንዴ ይመረት የነበረውን የአመራረት ስልት በመቀየር በአመት 4 የሚመረትበትን ስትራቴጂ ተቀርጾ ተግባራዊ እንቅስቃሴ ተጀምሯል። ከነዚህም ውስጥ አንዱ የመደበኛ መስኖ፣ ጸደይ፣ የበልግና የመኸር የእርሻ ወቅቶች ናቸው። አሁን የምንገኘው ምስራቅ ስልጤ ወረዳ ሰሜን ጉቶ ቀበሌ ነው። አሁን የምትመለከቱት ለቅድመ በልግ ዝግጅት ከ20 ሺህ መደብ በላይ የተለያዩ ችግኞች የማፍላት ስራ እየተሰራ ነው። እንዲሁም ደግሞ ቀጣይ አሁን በበልግ የሚመርቱ የተለያዩ ምርቶች ላይ የተለያዩ ግንዛቤ ተፈጥሮ ቀደም ሲል በጸደይ ከ6000 ሄክታር በላይ የተለያዩ ሽምብራ ጓያ መርቶ የማንሳት ስራ ተሰርቷል። እንዲሁም በመደበኛ መስኖ የለሙ ሽንኩርትና የተለያዩ የጓሮ አትክልቶች በአሁኑ ሰዓት የማንሳት ስራ ይሰራል። ጎን ለጎን እንዲህ እንደምትመለከቱት ለቅድመ በልግ ዝግጅት አርሶ አደሮች በጋራ በመሆን ከ20 ሺህ በላይ መደቦችን የተለያዩ ሽንኩርትን ጨምሮ የተለያዩ የጓሮ አትክልቶችን የማፍላት ስራ እየተሰራ ነው የሚገኘው። እኛም ቀጥታ ፕሮግራሙን ወደ እናንተ የምናደርስ ይሆናል። አብራችን ቆዩ። አጠቃላይ የግብርናው ሴክተር የተሰጡት ግቦች አስቀምጧቸው እየሰራባቸው ያሉ 6 ምሰሶዎች አሉ። አንዱ የምግብ ዋስትናንም የሰብል ዋስትናን ማረጋገጥ፣ በቀጥሎ ወደ ሀገር ውስጥ ከውጭ ሀገር ውስጥ መተካት፣ ለውጭ ገበያ ምርቶችን ማምረት፣ ለግብርናው ኢንዱስትሪ ግብአት ያገለግሉ ምርቶችን ማምረት፣ አጠቃላይ በዚህ ሂደት ውስጥ ደግሞ የግብርናው አጠቃላይ ለሁሉም ለተሰጠው ይሰራሉ። አጠቃላይ እነዚህ ነገሮች ስንሰራ ድህነትን በአካል ደረጃ፣ በቤተሰብ ደረጃ፣ በማህበረሰብ ደረጃ ድህነትን ያሸነፈ ማህበረሰብ መፍጠር እነዚህ ታሳቢ ባደረገ መልኩ እየተሰራ ነው ያለው። 5ቱም ተርሞች እኛ በምንሰራቸው ከዚህ በፊት ያው 3ቱ ተርሞች ናቸው። በልግ አለ፣ መኸር አለ፣ መስኖ ነበረ እንደኛ ወረዳ ማለት ነው። አሁን ላይ ግን በፈጠርናቸው ኢኒሼቲቮች ከላይ የወረዱ ኢኒሼቲቮችን ተቀብለን በጣም ዲቴይል ንቅናቄ በመስራትና እኛም ፖቴንሻሎችን ታሳቢ ያደረገ በመስራት ወደ 5 ተሳድገናል። አንዱ ይሄ ቅድመ በልግ ነው፣ ሁለተኛው ደግሞ ጸደይ ነው ማለት ነው። ስለዚህ በዚህ በተለይም በቤተሰብ ደረጃ ችግር ያለባቸው የቤተሰብ አካላትን በሁሉም ቀበሌዎች ለይተን እየሰራን ያለንበት ሁኔታ አለ። በገጠር ብቻ ሳይሆን ከተማ አሁን ዳሳ ከተማ ላይ ሲገባ እያንዳንዱ ግቢ ላይ 20 እና ከዛ በላይ መደቦች አሉ የሽንኩርት ማለት ነው። ስለዚህ በአጠቃላይ በቤተሰብ ደረጃ ምግብ ዋስትናን አረጋግጦ እንደ ማህበረሰብ እንደ አካባቢ እንደ ሀገር የያዘውን ግብ ለማሳካት እንደ ዞናችን የተለያዩ አይነት የግብርና ስነምግባር ደጋማ ባት ወዳማ ስለፈጠራት በናደጋማ ባት ፖቴንሻላቸውን በደንብ አሟጦ በመጠረት የተደረገ ያለው ቢያንስ በአመት 2 ዙር ከ15 ሄክታር በላይ መሬት እንሸፍናለን። አጠቃላይ ለህብረተሰቡ በርካታ አስተዋጽኦ ሌላው በልግ ነው። ለማጥበት ለማድረግ በልግ ላይ ከዚህ ቀደም የተደረገው በልግ ላይ ያደረገው ላይ ተሰራል። መኸር ጋር ወደ 43% ማለት ነው በአጭር ጊዜ በሚደርሱ የበልግ ሰብሎች የሚሸፈን አጭር ጊዜ ማለት መጋቢት ላይ ጀምሮ ይተካላል፣ ይዘራል። ሐምሌ ላይ ሐምሌ እና ሰኔ ተሰብስቦ የማርሰብ ጤፍ ስንዴ የሚዘራበት። ስለዚህ ወደ 29900 ሄክታር አካባቢ በዚህ ወደ 39 ሚሊዮን ኩንታል ለማግኘት ታስቦ እየተሰራ ነው ያለው። በዚህ ልዩ ትኩረት ተሰጥቷቸው ከሚለሙ ሰብሎች አንዱ የስራ ስር ሰብል ነው። ድንች ላይ ከ11000 ሄክታር በላይ መሬት የሁሉም አይነት አግሮ ኢኮሎጂዎች ላይ ልዩ ትኩረት ተሰጥቶት እየተሰራ ነው ያለው ከአጭር በልግ አንፃር። ሌላው የአትክልት ሰብሎች ናቸው። አትክልት ሰብል በተለምዶ የመስኖ ሰብል ብቻ ነው ተደርጎ የሚሰራ። አትክልት የአቅርቦት ክረምት ላይ የአትክልት ሰብል አቅርቦት በጣም ያንሳል። ገበያው ላይ ከፍተኛ የዋጋ ንረት የአትክልት ምርት ዋጋ ከፍ የሚልበት ወቅት ነው። ተጠቃሚው ማግኘት በማይችልበት ወቅት ነው። ስለዚህ አትክልትን በዚህ በበልግ ሲዝን ለማምረት ልዩ ትኩረት ተሰጥቶ እየተሰራ ነው ያለው። በተለይ ቀይ ሽንኩርት፣ ጥቅል ጎመን፣ ካሮት ላይ በስፋት እየተሰራ ነው ያለው። ዛሬም አሁን የምናየው ምስራቅ ስልጤ ላይ ያለው እዚህ ቦታ ያለንበት ቦታ ላይ ከ20 ሺህ ሄክታር ከ20 ሺህ መደብ በላይ የተዘጋጀ የቀይ ሽንኩርት ችግኝ ነው። ይሄ ቀጥሎ ሄዶ ትራንስፕላንት የሚደረገው የሚዛመተው ውሃ መስኖ አማራጭ የሌለባቸው ቀበሌዎች
በዝናብ የሚያመርቱ ቀበሌዎች ላይ ሄዶ ሁሉም አካባቢዎች ላይ በዝናብ የሚመረትበት ሂደት ነው ያለው። ስለዚህ አጭር ጊዜ በልግ ላይ በልዩ ሁኔታ እየተሰራ ነው ያለው። መደበኛ መስኖ ላይ የ1626 ሄክታር አቅደን 1634.75 ሄክታር ማልማት የቻልንበት ሁኔታ አለ። ይህንንም በጊዜ አውጀን ከመግባታችን መነሻ በጊዜ የማልማት በጊዜ ደግሞ ምርት የመሰብሰብ ስራ ሰርተናል። በዚህም ደግሞ ሙሉ በሙሉ 1634 ሄክታሩን ሙሉ በሙሉ ማንሳት የቻልንበት ሁኔታ አለ። በተመሳሳይ መልኩ ሁለተኛ መስኖንም 610 ሄክታር አቅደን የ558 ሄክታር ማልማት የቻልንበት ሁኔታ አለ። ይህም በሂደት ላይ ያለ ነው። በተለይም መስኖ ላይ ፎከስ ያደረግነው የአምና ወረዳችን በከፍተኛ ሁኔታ በጎርፍ የተጠቃ ወረዳ ነው። ይህንን ለማካካስ በተለይም አመታዊ አዝመራ ላይ 555 ሄክታር በቆሎ ያጣንበት ሁኔታ አለ። በመስኖ ይህን ፎከስ አድርገን በቤተሰብ ደረጃ ጉዳት ይከሰት የነበረውን በከፍተኛ ሁኔታ መቆጣጠር የተቻለበት ሁኔታ ነው ያለው። በሂደቱ በርካታ ቻሌንጆች አሉ። የተፈጥሮ ሁኔታ አንዱ ቻሌንጅ ነው። የዝናብ በወቅቱ አለመዝነብ፣ የዝናብ መብዛት፣ የተባይ በሽታ፣ እነዚህ ቻሌንጆች አሉ። በተቻለ መጠን እነዚህ የግብአት አቅርቦት የግብአት ጥራት አቅርቦት በእኛ ደረጃ የሚፈቱ አሉ። ከክልል ከፌዴራል ደረጃ በመነጋገር የሚፈቱ አሉ። እነዚህን ለመፍታት በርካታ ጥረት እየተደረገ ነው ያለው። ያው አሁንም የዝናብ ሁኔታ ከቦታ ቦታ የተለያየ ነው። አሁን ያለንበት ቦታ ላይ የደረሰ ችግኝ አለ ለማዛመት ግን ሄዶ የሚተከልበት ቦታ ላይ በቂ ዝናብ በቂ እርጥበት የሌለባቸው አካባቢዎች ላይ ለማንሳት ትንሽ እንትን ይላል። ያው በተፈጥሮ በዝናብ ጥገኝነት እንደምናለማ ሀገር ያው ተፈጥሮን ተቋቁመን እኛ በእኛ ደረጃ ጥረት አድርገን መቀነስ የምንችላቸው እንትኖችን ጥረት እያደረግን እየተሰራ ይገኛል ማለት ነው። አሁን ያለንበት ሳይት የቅድመ በልግ ዝግጅት ያደረግንበት ሳይት ነው። በዚህ ሳይት ያው ሰሜን ጎቶ ቀበሌ ላይ ነው ያለነው። በዚህ ሳይት ብቻ ለቅድመ በልግ ለመትከል የቀይ ሽንኩርት ችግኝ ፈልቷል። የፈላው ወደ 27000 መደብ አካባቢ ማፍላት የቻልንበት ሁኔታ አለ። በአንድ ክላስተር ነው የፈላው። እዚህ ቦታ ላይ ግን ይሄን ችግኝ ያፈሉት የሰሜን ጎቶ አርሶ አደሮች ብቻ ሳይሆኑ ደቡብ ጎቶ የውሃ አማራጭ የላቸውም። ቅድመ በልግ ላይ ደግሞ በጣም በከፍተኛ ሁኔታ ከሚሳተፉ ቀበሌዎች አንዱ ደቡብ ጎቶ ነው። የደቡብ ጎቶ አርሶ አደርም ጭምር እዚህ መጥቶ እያለማ ያለበት በነፃ ነው መሬቱን። እዚህ የውሃ አማራጭ እንደ ወረዳ አጠቃላይ በመስኖ ለማልማት ያንንም የመስኖ ውሃ አማራጭ ለማልማት ታሳቢ ተደርጎ እየተሰራ ነው ያለው። በተለይ በዚህ ዓመት በዚህ ልዩ ትኩረት በመስጠት እንደ ዞን ልዩ ንቅናቄ ተደርጎ ነው ተግባር የተገባ። በለቀቀ ባለድርሻ አካላትን ባሳተፈ መልኩ ንቅናቄ ፈጥረን ገብተናል። እንደ አጠቃላይ በበልግ 69621 ሄክታር በሁሉም ሰብሎች በመሸፈን በአመታዊ ሰብሎች እስከ 7 ሚሊዮን ኩንታል ምርት ለማግኘት ነው ግብ ጥለን የገባ ነው። ከባለፈው ዓመት ጋር ሲነጻጸር በመሬትም በምርት እቅድም ሰፊ ይጫ ያለው ነው። በአጠቃላይ ሁሉንም ሰብል ያካተተ 4943 ሄክታር ለማልማት አቅደን አሁን ያጠቃለለበት ሁኔታ አለ ማለት ነው። አንደኛ ዙር መስኖ ስናጠቃልል 4953 ሄክታር ፈጽመናል። ሁሉንም በሁሉም ሰብል አይነት ሽንኩርት፣ ጥቅል ጎመን፣ ካሮት፣ ቲማቲም፣ በቆሎ፣ ሌሎችንም የሰብል አይነቶች በማልማት በአጠቃላይ 4953 ሄክታር ከእቅድ በላይ ማሳካት ችለናል። በተለይም እነዚህ ጎርፍ የሚያጠቃቸው አካባቢዎች እዚህ ያለንበትን አሹቴን፣ ጎፍለላን፣ አጅራንም ጨምሮ ሰዳ በረንጎን በተለይም በቆሎ ያበላሽባቸው አካባቢዎች በበቆሎ ነው በበጋ ወደ ክርምት የነበረውን በቆሎ ክርምት መስራት ስላልተቻለ ሲዝኑን ወደ በጋ አምጥተን በቆሎ በስፋት ያለማነበት ሁኔታ አለ ማለት ነው። አጠቃላይ 789 ሄክታር ነው እንደ ወረዳ በዚህ በአራቱ ቀበሌዎች ያለማነው። በስፋት ያለማነው ደግሞ እዚህ አሹቴ ወራቆ ቀበሌ ላይ በስፋት ያለማነበት ሁኔታ አለ። ምርቱም ውጤታማ አሁን ባለበት ደረጃ በጣም ውጤታማ፣ ቀጣይም ሊሰፋ ወደ ሌሎች ቀበሌዎች ሊሰፋ የሚገባ መሆኑን እኛም በሂደቱ ትምህርት የወሰድንበት ነው። አርሶ አደሩን ጭምር አሁን ላይ በጎርፍ የተከፋውን በዚህ ወደ ደስታ የተቀየረበት ሁኔታ አለ ማለት ነው። መኸር ላይ አሁን እነዚህን አትክልት፣ ስራ ስር፣ ጥራጥሬ፣ ቦሎቄን በአጭር ጊዜ ላይ ሰፊ ከቨሬጅ ያለው ቦሎቄና አትክልትና ስራ ስር ነው። እነዚህ በተሰበሰቡበት ቦታ ላይ ቀጣይ መኸር ላይ የመኸር ሰብሎች የምናመርትበት ነው። የመኸርና የበልግ ሰብል ደግሞ አጠቃላይ ሲለቅ ህዳር ላይ
የጸደይ ምርት በዞን በሁሉም አካባቢዎች በስፋት እያደገ መጥቷል። ዘንድሮ ብቻ ጸደይ ላይ ኒርሊ ከ6586 ሄክታር በላይ በጸደይ በሽምብራና በጓያ በመሸፈን ከ100,000 ኩንታል በላይ ምርት ሃርቨስት ተደርጓል። ይሄ ማለት ኦፍ ሲዝን ላይ ነበር አርሶ አደሩ ያመረተውን ምርት ቁጭ ብሎ የሚመገብበት የሚያባክንበት ወቅት ነው። ያንን ሁሉ የሰው ጉልበት ወደ ስራ ማስገባት ተችሏል። ኦፍ ሲዝን ላይ የነበረውን ይባክን የነበረ ጉልበት ወደ ስራ በማስገባት የስራ ባህል መቀየር ተችሏል። ለበርካታ ወጣቶች የስራ እድል ተፈጥሯል። ስለዚህ ግብርናችን በአጠቃላይ በተሻለ መልኩ እያደገ ያለበት ሂደት ነው ያለው። አሁን ቀጣይ ሊሰሩ የሚችሉ የገበያ ትስስር አድርጎ ከፈጠረ ፈጥረንለት እሸት ሽጦ ብዙ ብር እሸት ሽጦ በትንሽ ብር ደግሞ አሁን ገበያው ጥሩ ስለሆነ መግዛት የሚችልበት አጋጣሚ ስላለ አርሶ አደሩን ለማስጠቀም የገበያ ትስስር ፈጥረን እሸትን በከፍተኛ ብር፣ ሁለተኛ አንደኛ መሬቱ ላይ ሌላ ነገር ማልማት ይችላል። ለማድረቅ የሚወስደውን ጊዜ እዛው ቦታ ላይ ከሚቆይ ሌላ ነገር እንዲያለማ እሸቱን ሽጦ በዛ ብር ደግሞ በተወሰነ ብር ደረቅ የሚገዛበት ሁኔታና ራሱን በኢኮኖሚ የሚያሻሽልበት ሁኔታ ስለሚፈጠር ይህን ትስስር መፍጠር ብቻ ነው የሚቀረንና መስኖ ላይ በጣም ውጤታማ ስራ ነው ሰርተናል ብለን እንገምተው። አሁን ከዚህ ባሻገር ሁለተኛ መስኖም እያጠቃለንበት ሁኔታ ሁለተኛ ዙር መስኖ ላይ 2166 ሄክታር እናለማለን ብለን አቅደም ነበረ። ወደ 2100 አካባቢ ደርሰናል። ወደ 90% ደርሰናል። ኦልሬዲ እያጠቃለልን ያለንበት ሁኔታ አለ። ወደ በልግ እየተሸጋገርን ነው ማለት ነው። በልግ ላይ በአጠቃላይ 10,027 ሄክታር እናለማለን ብለን በአጠቃላይ ሰብሎች ይዘናል። ከዛ ውስጥ በመኸር ደግሞ ሊለማ የሚችል በአጭር ጊዜ በቅድመ በልግ ለምቶ ለመኸር መሬቱ የሚለቅ 3454 ሄክታር እቅደናል። ከዛ ውስጥ ያው ሽንኩርት፣ ቦሎቄ፣ ድንች በስፋት እያለማን ያለንበት ሁኔታ አለ ማለት ነው። ችግኝ አዘጋጅተናል። ወደ ማሳ እያዘዋወርን ነው። ቅድም አይታችሁታል። ሎዝ ዶሪ ላይ ሰዳ በረንጎ ላይ ችግኝ እናፈላለን። እዛ ዙሪያ ላሉ እንትኖች ችግኝ እያቀረብን ቅድመ በልግ እያለማን ነው። ቦሎቄ በስፋት ከ1000 ሄክታር በላይ ቦሎቄ ያቅደናል። በስፋት እያለማን ነው። በክላስተርም ጭምር እያለማን ነው ያለነውና ቅድመ በልግን ጨርሰን ወደ በቆሎና ሌሎች ሰብሎች በልግ እየተሻገርን ያለንበት ሁኔታ አለ ማለት ነው። በባዴ ምንላት በሎ ኪሊ 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 የገጋቤ ዘመድ